የተለያየ መንገድ ያልፋሉና ድል ብለው የሚያስቡት ያንን ወይም ምድራዊውን ነገር የሆነ ነገር አድርገው የሆነ ነገር ሲያገኙ ድል ብለው የሚያስቡት ክርስቲያን ወይም የጌታ ልጆች ድል ብለው የሚያስቡት ትክክል አይናቸው የበራ ድል ብለው የሚያስቡት እዚህ ምድር ላይ ብቻ ሲሳካላቸው ሳይሆን ሰማይ መግባት ሲችሉ። አሜን በሏ። አሁን የእግዚአብሔር መንግስት ውስጥ ናችሁ እና ዛሬ ሰይጣንን እስከ መጨረሻው በእኛ ህይወት ተስፋ እንዲቆርጥ አድርጋችሁ መውጣት አለባችሁ። በቃ ለአንዴና ለመጨረሻ ቻው። እዚህም ኖርኩ ወደ ላይ ሄድኩኝ ታገኘኝ። በቃ አለቀ። እጃችሁን አንሱ። እዚህም ኖርኩ በሉ። እዚህም ኖርኩኝ ወደ ላይም ሲሄድ እኔ እናንተ አንገናኝ እስካለው ግን አስወጣለሁ። እግዚአብሔር የተባረከ ይሁን። ቶሎ የምናገረው አንዱ ድል የሚባለው አንድ የጌታ ልጅ ድል አገኘ የሚባለው ብዙ መስመሮች ቢኖሩም ከብዙ መስመሮቹ አንዱንና ዋናውን ነገር ነው አሁን እዚህ ጋር የምናወራው። አንዱ ድል የሚባለው ነገር ሰማይ ወይም ለንጥቀት መብቃት ለሰማይ መብቃት እና እሷን ነው ነገር ነው ትንሽ የማወራው። ይህንን ጉዳይ ብዙ ጊዜ ብዙ የተለያዩ ያው ቅዱሳን እውቀትን ከማጣት ይሆናል በተለያየ መልኩ ሊሆን ይችላል። ይህንን ሶስተኛ፣ አራተኛ፣ አምስተኛ፣ ስድስተኛ ነገር ላይ የሚያስቀምጡት ዋና ነገራችን ግን ትልቁ ዋና ነገራችን ሰማይ አልደራደርበትም። እሺ አንዱ ድል የሚባለው ንጥቀት ስለሆነ ስለሱ ድል እንዴት እንደምናገኝ ይህንን ንጥቀት የሚባለውን ድል እንዴት እንደምንጎናጸፍ ነው የምንማረው ዛሬም ማለት። እስኪ ድል በሉ ማሸነፍ። እሺ እግዚአብሔር ይባርክ። ስለዚህ ይሄ ንጥቀት የሚባለውን ድል ይሄ ድል ማንም በሀብቱ በእውቀቱ በምኑ የሚያመጣው ድል አለ። ይሄ ድል ማንም ሰው ምንም ስለሆነ የሚያመጣው ድል አለ በፍጹም አይደለም። ይሄን ድል ለማግኘት ይሄ ንጥቀት የሚባለውን ድል ለማግኘት ሰይጣን እችን አይፈልጋትም። ታምናላችሁ እዚህ ምድር ላይ ቆያላችሁ፣ የተለያዩ ውጊያ ያበዛባችኋል፣ ይሄ ነገር ያደርጋል። ቢሆንለት ከንጥቀት ማጉደል ነው የሚፈልገው። እኛ ደግሞ እንደዚህ እየተማማርን ጸጋ እየተከፋፈልን ለንጥቀት መብቃት ነው የሚፈልገው። ሁሉም ነገር ያልፋል። ከዚህ ብያችኋለሁ፣ ያላችሁ ነገር ሁሉ ሌላው ሰው ያለው ነው። መኪና ቢኖራችሁ ሌሎች ቀድሞ አላቸው፣ ምንም አይደንቅም። የሆነ ነገር ቢኖራችሁ ሌሎች ቀድሞ አላቸው፣ በጨለማ ያሉትም አላቸው። እሱ አይደለም ትልቁ ድል። እሱ ጋር አይደለም ሰይጣን ድል ብሎ የሚናደደው። ለንጥቀት በቃችሁ፣ ለበጉ ሰርግ በቃችሁ ማለት አለቀ። ሃሌሉያ። እናታችሁ የሆነ ውስጣችሁ የሚንቀሳቀስ ጸጋይ እና ለንጥቀት በቃችሁ ማለት ትልቅ ድል። ስለዚህ የኔ ድል ማግኘት በሉ አንዱ የሚረጋገጠው በሉ ንጥቀት ጋር ነው በሉ አለቀ። ስለዚህ ንጥቀት የሚባለው ድል ጋር ለመምጣት ይህን ድል ለማግኘት ነው አሁን የምንማረው። ይሄ ድል ግን እንዴት ነው የሚመጣው? እቺን ድል ለማግኘት ከፈለግን እቺን ድል ምናልባት በተለያየ መንገድ ሰዎች ሊያስቧት ይችላሉ። እቺን ድል ለማግኘት ግን መጠቀም ያለብን ወይም ደግሞ ሊገባን የሚገባው አንድ ነገር ብቻ ነው፣ ድል። ይሄን ድል ለማግኘት ምድር ላይ ያሉ እያንዳንዱ የጌታ ልጆች ድሎች እንደ ጥላ ናቸው። ለምሳሌ አንድ ሰው ድል ለማግኘት የጌታ ልጅ ከሆነ ድል ለማግኘት ምን ያስፈልገዋል? ድል ለማግኘት ስሩት እስቲ ምን ያስፈልጋል? ድል ለማግኘት ስኬት ለማግኘት ምንድነው? ቤተልይ ማድስን በርባች ሰሞቹ ዳፍ ይየለፋ ከረት ይስተሊ አከሰባው ይት አል እሺ በቃ ልንገራ እዚህ ምድር ላይ ስትኖሩ ድል ለማግኘት የሚያስፈልጋችሁ ትልቁ ቁም ነገር የጌታ አብሮነት። እሺ የጌታ አብሮነት ነው ድል ለማግኘት። ኢያሱ ምዕራፍ 1 ላይ ዳሽው አንብቡ ትችላላችሁ። እዚህ ምድር ላይ ድል ለማግኘት ምንም ነገር ለማሸነፍ ድል ለማግኘት የሚያስፈልገው የጌታ አብሮነት። የጌታ አብሮነት ከሆነ ድል ለማግኘት የሚያስፈልጋችሁ ይህን ቁም ነገር ስታውቁ ለንጥቀት ለሚባለው ድል ትልቁ የሚያስፈልገን አሁንም የጌታ ምን ሞት ከኛ ጋር የጌታ ከኛ ጋር ነው። ለምን ካላችሁ ንጥቀት በሚደረግበት በየትኛውም ወቅት ጌታ ዝም ብሎ ሁሉንም ክርስቲያን አይነጥቅም። ንጥቀት ሲደረግ ጌታ የራሱን ነው።
ምትሬ ለ10 ሰው የተለያየ ነገር በስማችሁ ቢቀመጥላችሁ እና ወይም ደግሞ ከተማ ውስጥ ያሉ ነጋዴዎች አሉ የተለያየ ሱቅ ያላቸው ከአዲስ አበባ በአንድ አይሱዚ ያስመጣሉ። እቃ ሲያስመጡ የየራሳቸውን ነው የሚወስዱት። የየራሳቸውን የሆነ ቡና ያስመጣ አካል ካለ፣ የሆነ ልብስ ያስመጣ የሆነ ካለ ሄደው አይሱዚው አንድ ቢሆን እንኳን የእንትና ሱቅ ተብሎ ሄዶ የራሱን ነው ፈልጎ የሚወስድ እንጂ የኛንም አይነካም ማለት ነው። ጌታ ኢየሱስ ሲነጥ የራሱን ነው የሚነጥቀው። የራሱን ለማን ናቸው ሲባል እሱ ከነሱ ጋር ያለ ላይመስል ይችላል። የሆነ ጉዳይ ላይ መስል ይችላል። ያላችሁበት ላይ መስል ይችላል። ላይመስል ይችላል። ግን ጌታ ከነሱ ጋር ያለ ሰዎች ብቻ ይነጠቅ። ምን ማለት ነው? ይሄ የሚረዳን ታዲያ ምንድነው ሲባል ይሄ የሚረዳን ጌታ ከማን ጋር ነው ካላችሁ የሱ ከሆኑት ጋር። እሺ ጌታ የሱ ከሆኑት ጋር ነው በሉና ጻፍ በጌታ የስ ከሆኑት ጋር ነው ጌታ ያለው። ጌታ የሱ ከሆኑት ጋር ኢየሱስ የኙ ጅንጅራ ይቱራ ሰባ ሳተ ጅንጅራ ሰባ ኦፊ ኮቴ ጅንጅራ ተናፍዩ ሳፍረ ታይቶ ይሄ ማለት ምን ማለት ነው? ጥንቃቄ እንድናደርግ የሚረዳን በምድር ላይ ስትኖሩ የምንም መሆን ትችላላችሁ ማለት ነው። ካን ወንተ በርባደን ታው እንደንዴት ሰዎች የብዙ ነገር መሆን ይችላሉ። እግዚአብሔር አክሰስ ብቻ ነው የሚሰጠን። በሩን ነው የሚከፍተው እግዚአብሔር። የኔ ብሎ እግዚአብሔር በሩን ይከፍታል። በሩን ይከፍታል። በዚህ ጋር መምጣትም ይቻላል፣ የሱ ሆኖ መቅረትም ይቻላል፣ ከዛ በኋላ መውጣትም ይቻላል። ግን ጌታ ልክ በመጨረሻው 4 ነጥብ ላይ የሚወስደው የሱ የሆኑትን አችንም አስምሩበታ። ጌታ የሱ የሆኑትን ይወስዳል። የማን ናቸው ነው አይደለ? ጌታ የሱ የሆኑትን ነው የሚነጥቀው። አይነካም። የሌላ ምን አይነት የሚገርም ጌታ እንደሆነ መጥቶ ያ እንትናን ና ስለጊ ነው የቁረቱ ከልሞቢ አንበስት የሚሆኑ 100,000 የሚሆኑ 1 ሚሊዮን የሚሆኑ የራሱን ብቻ ይነጥቃል። ስለዚህ ጌታ የራሱ የሆነውን ይነጥቃል ማለት ምን ማለት ነው? የሱ የሆኑ ለምን ይታወቃሉ ካላችሁ የሱ የሆኑ አሁን እንደዚህ ፊዚካሊ ላታቋቸው ትችላላችሁ። መንፈስ ዓለም ላይ ግን ማተብ አለበት ይታወቃል። ኤፌሶን ምዕራፍ 1 ቁጥር 13 ማተብ አለባቸው ማለት ፍራቆች ዳቦ ፍራቀው ያጣቸዋል። ንጥቀት በሚደረግበት ሰዓት ላይ መለቶ ፍራቀው አይን ቢከፈታው አለባችሁ የጌታ የሆኑ ሁሉ ዳቦ ፍራቀው ኢምቤክሲ ሳጅቱ ተናብዩ ኤፌሶን በቁናቱ ኮለኩል ሰዲ ማለት ምን አለ እግዚአብሔር ሰው ምን ይላል? እናንተ ይላል ምን ብላችኋል ይላል? ታትማችኋል። ያም ሁሉ የእግዚአብሔር ሰዎች አሜን ሰማል። አሜን እግዚአብሔር ያክብርልኝ። አሁን የጌታ የሆኑ ያስታውቃሉ፣ ምልክት አለባቸው። መለቶ ፍራቀብ ኢምቤክ ከመቹ ሳሚን ስርት ሳምቤክ ጎፍታ ስርት ሳምቤክ ለመቀቡ ለመቀቡ የመተርካፈቱ አከሰከስ ባኒ ገሉ ገሩ ማለት ይራ መለቶ አዳው ፍራቀቡ ቻፓ ቀቡ ፍራ ሰማይ ሲንቀሳቀስ ያቃቸዋል። ከዛ ነጠቁ ሲባል መንፈስ ቅዱስ የሚነጥቀውን ያውቃል ማለት ነው። እችም ይላል እሱም ይሄደው እሱም ይሄደው። ምድር ላይ ከሚመጣው መከራ ማንም ማምለጥ አይችልም። ማንም ይችላል መሰላችሁ? የጌታ የሆኑ ብቻ ናቸው። ምድር ላይ የሚመጣው መከራ ሰዎች አያላችሁ። መጽሐፍ ቅዱስ ሲናገር ለምንድነው ንጥቀት የሚሆነው? ባለፈው አይተናል። ንጥቀት የሚሆነው ምድር ላይ ካለ ምን እንድታመልጡ ነው አለ መከራ። ምድር ላይ ከሚመጣው ከባድ መከራ የጌታ ልጆች ብቻ ያመልጣሉ። በቃ ምንም ምርጫ አማራጭ የለው። እንዴት ካላችሁ ይነጠቃሉ። ስለሚነጠቁ የጌታ ልጆች ከተነጠቁ በኋላ ነው መከራው ምድር ላይ በጣም ይሆን። አታውቁም። በቃ እናንተ ያኔ እናንተ አምልኮ ላይ ናችሁ። ይገማል በእናታችሁ። አንድ አይደለም ፋሚሊ የሚባለው እዚህ አካባቢ ምን ችግር አለ? አሜን አሜን አሜን። እኔ በፊት በቀንነት
ወደ ጌታ የመጣው አካባቢ ላይ በቅነት ጸሎት ቤት ከሄድኩኝ አገልጋይ ቆሞ ቤት ውስጥ ምን እንዴት ሲገለገል ሳላቀው በሆነ ሐሳብ ሆኜ እንኳን 2-3 አሜንታ ካመለጠኝ ማለት ነው እንዳመለጠኝ ከገባኝ እነሱ ይታዘቡኛል ብያለሁ። አገልጋዩ ዛሬውን ሲል ማለት ቶሎ ቶሎ ብዬ ያቺ አመደ 3 ካመለጠኝ 3ቷን ብላለሁ። አሜን 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 አመልጣኝ ነበራ። ስለዚህ ንጥቀት ሲባል አራ ይቆይ የጌታ ልጆች ብቻ ናቸው ዓለም ላይ ከዚህ መከራ የሚድኑ ከመከራ የምትድኑት እናንተ ብቻ ናችሁ። ይሄ እንዲሆን ግን እግዚአብሔር ምን እየነገረን ነው? ጌታ ሁሉንም አይነጥቅም። ንጥቀት የሚባለው ግን ምንድነው? ምን ማግኘት ማለት ነው? መነጠቅ፣ ድል ማግኘት። ሞይቻ አድርገች ድል ማግኘት። የተነጠቁ ሰዎች ድላሞች ናቸው። ድል አግኝተዋል ማለት አገኙ። ከዛ በኋላ መከራ የለም እንትን የለም። ለአንዴና ለመጨረሻ እዚህ ምድር ላይ ያለቀሳችሁ ለቅሶ ሁሉ ይታበሳል። ይታበሳል ማለት ነው ይቀየራል ማለት አይደለም። እንባ እዚህ ምድር ላይ ያው ይቀያየራል። ይሄን ታውቃላችሁ፣ ይቀያየራል። ለአንዱ ጉዳይ ያለቀሳችሁ ያ ጉዳይ ሲሆን ለጥረት ያለቅሳላችሁ ያ ጉዳይ ሲሆን አይደል እየተቀያየረ ነው የሚለው እንጂ ጅረመ መለ ማልታው ቦይችና አበዝ ለፈከነረትቹ ሰማይ ግን ልክ ንጥቀት በሚሆንበት ሰዓት እኮ ለአንዴና ለመጨረሻ ለቅሶን አታውቁትም። እና ምንድነው የምታውቁት? ጎንበስ ቀና፣ ክብር ይገባሃል፣ ጎንበስ ቀና፣ ፍጹም የማይቋረጥ ደስታ። እና እናንተን አሁን እዚህ ያላችሁ የጌታ ልጆች ለዚህ እውነት ያብቃል። ስለዚህ ንጥቀት ምን ማግኘት ነው አልኳችሁ? ድል ማግኘት። ሞይቻ አርገችሁ ሞይቻ አርገችሁ ይሄኙት ሞይቻ አርገታ ከንጎፍታን ማልተው ወጅንጅር ራጅ kana sirriif bara gooftaan Yesuus kan fudhatu kanuma ofii fudhata malee kan namaan tuqechu kan ofii fudhata. Kan ofii akkamitti beekamu? Gooftaan isaa wajjin jira. Inni akkamitti beeka? Saaphaa ofirraa qabuun beekamu. ስለዚህ እናንተ የጌታ የሆናችሁ ጌታ ከእናንተ ጋር ያለ ናችሁ የምትነጠቁት። ምን ማለት ነው? በሌላ ቋንቋ ልክ ሲነጋ ቼክ ማድረግ ያለባችሁ ጌታ ከኔ ጋር ነው ተባለ። በቃ ወደ ቸርች ስትመጡ ጌታ ሆይ አንተ ከኔ ጋር ነህ ሲሰማችሁ ተባረክ ና እንደዚህ እየሆናችሁ ጌታ ድንገት ንጥቀት ያደርጋል። እሺ እዚህ ጋር እግዚአብሔር አለ፣ እዚህ አካባቢ እናንተ አላችሁ፣ ወይም ቸርች እንበለው አንድ ላይ ስንጠራ ማለት ነው። ቸርች ትጋለች እና እዚች ጋር ያለው መስመር አይበጠስም ማለት ነው። እዚህ ጋር ማን አለ? እንግዲህ ሲፈታል ከዚህ ነው ትእዛዝ የሚመጣው። እዚህ ጋር ማን አለ? ማን አለ? መንፈስ ቅዱስ የለም? መንፈስ ቅዱስ አለ እዚህ ማለት። ስለዚህ ፍሰቷ እንደዚህ ነው የሚጠበቀው ማለት ነው። እግዚአብሔር በዚህ ጋር ጌታ በዚህ ጋር ይመጣል። ወደዚህ ከእግዚአብሔር ዘንድ ነው አቅርቦቱ የእሱ የሆኑት ማለት ነው። እነሱም ደግሞ መልሰው በዚህ በኩል ይመጡና ወዴት ነው ጸሎታቸው? ምን አለ ማለት ነው? ትስስር አለ ማለት ነው። ትስስር ስላለ እግዚአብሔር ከነዚህ ጋር ነው ኮሚኒኬሽን የሚያደርገው፣ ከራሱ ቸርች ጋር ነው ኮሚኒኬሽን የሚያደርገው። ንጥቀት ሲሆንም ቸርች ምን ያደርጋታል? ሰይጣን መጥቶ እንዳያገኛት ከዚህ ጋር ምን ትሆናለች? ዲሌት ሆና የት ትሄዳለች? ማጋ ቸርችን የሰረት ወፍታ ብረጤች። ከዚህ በኋላ ነው የመከራ ዝናብ ምድር ላይ ይመጣው ማለት ነው። እና አንድ ነገር ተልተውላችሁ የሚነጠቁት ወይም ነጣሉ ብላችሁ አሁን እናንተ የምታስቧቸው አይነት ሰዎች ላይሆኑ ይችላሉ። የሚነጠቁት እግዚአብሔር ከነርሱ ጋር ያለ ሰዎች ናቸው የሚነጠቁት። እሺ በምን አውቃለሁ የሚል አሁን ለምሳሌ እሱ ያውቃቸዋል ብያቸዋለሁ። እንዲህ ስም ቤክ አንገሩ ቤኩን በርባዳ ይወጀተን ወፍታን ነው ጅንጅራችሁ ዛ ቤኩን በርባዳ ያቱ ይሄንን ብላችኋል። ላሳያችሁ። እሺ ጎበስ 1 2 3 ማህተሙ ሰማይ ከእናንተ ጋር እንዳለ ግልጽ ነው። እናንተ አታዩትም። ኦሬዲ እሱ ግን ታትማችኋል፣ ታውቃላችሁ። በዚህ ቤከም ካፒፈም ተይቱት የመጀመሪያው እግዚአብሔር ከእናንተ ጋር እንዳለ በደንብ እንዳለ ማወቅ ከፈለጋችሁ የመጀመሪያው ውስጣዊ ሰላም ብላችሁ ጻፉ። ውስጣዊ ምን ነጋ ለቤኬሳ ነጋ ገራኬሳ ነጋ እግዚአብሔር ከእናንተ ጋር እንዳለ ትልቁ ማረጋገጫ አንዱ ውስጣዊ ሰላም። ዮሐንስ ወንጌል ምዕራፍ 14 ቁጥር 27 ሲናገር ጌታ እንደዚህ አለ። 14 27
ያው ሰዓቴን ልጠቀም ብዬ ነው። ዮሐንስ 14:27 ላይ ሰላም እሰጣችኋለሁ ዓለም እንደምትሰጥ አይደለም የምሰጠው ሰላም ይለያል ደዋቂት ከናቡ ጎፍታንስ ወጅን ጅራቹሳ መለቶ በርባደንሲ ነጋ ኦፊሳ ቀባቹሰን ስሪት ቀየበዳው ከን ይላል ነጋ ለጴኪሳ ስሪት ቀብደንታላን ጎፍታንስ ወጅን አንዳንድ እግዚአብሔር ከእናንተ ጋር መሆኑን ሞለንትን አይደለም የሚያሳየው ውስጣዊ ልባዊ ሰላም ካላችሁ እግዚአብሔር ከእናንተ ጋር ምን ማለት ነው? ልባዊ ሰላም ማለት ማይቆራረጥ ማለት በምን በሸለቆም በከፍታም ሲኖር ሳይኖር ሲሆን ሳይሆን የማይቋረጥ ደስታ ካላችሁ ወይም ሰላም ካላችሁ እግዚአብሔር ከእናንተ ጋር ነው ማለት። ጌታ ኢየሱስ ከሱ ጋር ያለ የመጀመሪያ ማረጋገጫው ሰላም ነጋ ቀቡ ምድር የምትናወጠው ምንም አይደለም፣ ሰላም አይደለም። ሰው መኖር የሚጠላው ሰላም አይደለም። ምንም ባይኖር ሰላም ካላችሁ መኖር ይጣፍጣል። በሸለቆም ሆኖ ሰው ሰላም ካለው መኖር ይችላል። ሰላም ከሌለ ግን ወርቅ ውስጥ ብትተኙ ማድረግ። ይህን ስለሚያጌታ እኔ ያለ ሰላሜን ግን ይህን ሲል ግን ዓለምን ሰላም ትሰጣለች አለ ጉበቴ ነው ዮሐንስ በቆና ቁናፉር ለቆምሰ ዲግደም ተበራ ለተይላል ተልሚ ዓለምን ትሰጣለች አለ ሰላም ግን እሷ የምትሰጠው ሰላም እኔ እንደምሰጠው አይደለም እንዳትሸወዱ ነው። እሷ የምትሰጠው ምን አይነት ሰላም ነው? ውጫዊ ሰላም። ጌታ የሚሰጠው ውስጣዊ ሰላም። ውስጣዊ ሰላምና ውጫዊ ሰላም ልዩነቱን ይዩ። ውጫዊ ሰላም ስታዩ፣ ስትለብሱ፣ ሲያምር፣ ደህና ስትበሉ ደስ የሚል ሰላም። ስታጡ ትንሽ ችግር ከተፈጠረ ነገር ከሆነ ደግሞ ያው ከጌታ ጋር ይሄ ልጅ አይደለም እኔ ወደሚሉን እንመጣለን ማለት ነው። ጌታ ኢየሱስ የሰጠን ሰላም ውስጣዊ ሰላም ነው። ምን አይነት ሰላም? ማይቋረጥ ሰላም። አርከታ ሰጠት ይላል ነጋ ዳንን ጭልኝ ቀበዳ ጋ ሀገር ሚርባት ምንድነው ስትሉ ሰላም የሆነ ሰላም። ይሄ ሰላም ደግሞ በገንዘብ አይገኝም። ይሄ ሰላም እግዚአብሔር ከእርሱ ጋር የሆነ ሰው ብቻ ያለው ነው። አለቀ። ሁለተኛ እግዚአብሔር ከእናንተ ጋር መሆኑን የምታውቁት ሁል ጊዜ የንስሐ ሰው ትሆናላችሁ። የንስሐ ሰው ትሆናላችሁ። ንስሐ አካባቢ ጠንካራ ትሆኑ። እግዚአብሔር መጥቶ ልጄ ንስሐ ግባ ካለ እሺ ነው የምትሉት። አለ ማለት እግዚአብሔር ከእናንተ ጋር። ንስሐ አካባቢ ፌል የማያደርጉ ሰዎች እግዚአብሔር ከነሱ ጋር አለ። ቢኮዝ እግዚአብሔር ሁሌ በህይወታችሁ የንስሐ ጥሪ ያደርጋል፣ በግልም በህብረት። ንስሐ የሚቀልባቸው ሰዎች ግን እግዚአብሔር ከኔ ጋር አለ ወይ ብለው ማሰብ መቻል አለባቸው ነው። ምናምን ወንተር ሮንግቴ ይሄ በቃ የማይሆን ነገርም የማይሆን መንገድ ውስጥ እየሄደ ግን ንስሐ ሲባል አይሆንም የሚል ከሆነ ችግር አለ ማለት። ለንስሐ ቅርብ የሆኑ ሰዎች እግዚአብሔር ከነሱ ጋር ነው። አስተውሉ። መጽሐፍ ቅዱስ ላይ በደንብ ለምሳሌ ነብዩ ኤርሚያስ ሁሌም ለንስሐ ቅርብ ነበር። ተቆቋ ኤርሚያስ ለምሳሌ ተስተነቡ ሁሌም ለንስሐ ቅርብ ነው። ሁሌም አለቀስኳል። ሁሌም ዳዊትን ንጉስ ዳዊትን ሁሌም ለንስሐ ቅርብ ነው። ነብዩ ኢሳይያስ ሁሉም አባቶች ለንስሐ ቅርብ ናቸው። አልፎም ተርፎ ለእናንተም ለአሁን እንኳን ላለን እንኳን መልእክት የነገሩ እነሱ አይደሉ። ስለዚህ ለንስሐ ቅርብ ያልሆነ ቸርች፣ ለንስሐ ቅርብ ያልሆነ ሰው ፐርሰናሊ በግል ንስሐ ሲባል የሚጨንቃችሁ የሚቆረቁራችሁ ከሆነ ቼክ ማድረግ ያለባችሁ ነው ጅንጅራይ። ስለዚህ ንስሐ ሲባል እሺ የምትሉ ከሆነ ውስጣችሁ ትብር የሚል ከሆነ ንስሐ ሲባል ቶሎ ልባችሁ የሚሰበርላችሁ ከሆነ ግን እግዚአብሔር ከእናንተ ጋር። ሶስተኛ የመንፈስ ቅዱስ እሳት እብዳ ፉለ ቁልቁሉ የመንፈስ ቅዱስ እሳት ሁሌም ስትወጡም ስትገቡም ስትቀመጡም ስትነሱም ሁሌም ህይወታችሁ ሳታውቁት እንቅስቃሴ አለ። ኢቭን ወጥ እየሰራችሁ እንጀራ እየጋገራችሁ አይታወቅም። እየኮተኮትን እየተከል አይታወቅም። መንፈስ ቅዱስ እሳት ይሰማችኋል። እሳት ይብዳ። ጳውሎስ እንዲህ ያለው
እንደዚህ ያለው ጢሞቴዎስ ሲነግረው፣ ጢሞቴዎስ ልጅ ያለ አንድ ነገር ልንገርህ፣ አንድ የመጣለት ትንቢት አለ በአባቶች በሽማግሌዎች። እሱን ችላ እንዳትል መቀጣጠል አለበት። በብሉይ ኪዳን በቤተ መቅደስ ውስጥ አንድ ሕግ ነበረ፣ እሳት ነበረ። እሳቱ አይጠፋም። ሁሌ ካህን ምን ያደርግበታል? አቅርቦት ያደርግበታል። አይጠፋም፣ ይጠበቃል። ቤተ መቅደሱ አንዱ አለ የሚባለው እሳት እየነደደ ይነዳል፣ አይጠፋም። እና ስለዚህ ሕግ ነው እሱ ማለት። እናንተ አሁን ቤተ መቅደስ ናችሁ። እናንተ ውስጥ የሰማይ እሳት የሚንቀሳቀስ ከሆነ ኢብድ አፉረ ቁልቁሉ እስን ከሰት እንደ ደመታናን ወፍታን ሲወጅ ይገ አሜን በሉ። እግዚአብሔር ከኔ ጋር ነው በሉ። እግዚአብሔር ከሱ ጋር ያለ ሰው ይሄ ሶስት ምልክቶች አሉበት። አንደኛ ምን አልኳችሁ? የልብ ሰላም። ሞላም ጎደለም ምንም ነጋ ለበቂሳ አመበር ጁሊ ዋቀዩ ትበራል ነጋን ነቤ ነጋን ቀቡ ወይ ነጋ እንጀኑ ይበል ያሳፍራል። አከብት ነጋ ደብ ያቡል ታጥስ ይላል እንጀራ ምድራዊ ችግር አከብት ነጋን ነቤ ቦን ነጋን ቀቡ አከብት ይረም ነውር ነው። አባን ነጋ ሲንኬስ ይራዋንት እናንተ ሰላም አከፋፋይ ነው መሆን ያለባችሁ። የሰው ቤት ስትሄዱ ሰላም ለዚህ ቤት አሜን ይሁን። ማለት ምን ማለት ነው? እናንተ ጋር አለ ማከፋፈል ትችላላችሁ ማለት አናፍዩ አረራ ጀልቀቤ ነጋን ኬሰን አዳን እንጭጭቱ አሜን ጀራ እንጭቱ ለምን ሲባል አወቅና ማወቅ ሲጀምሩ አይቋረጥ። በቃ ይሄንን በደንብ አስተውሉ። ሁለተኛ ምንድነው አለን? ንስሐ። አሁን የንስሐ ጾም ጸሎት ነው በቃ አሁን ታውጇል ሲባል የጌታ ልጅ ደስ አይለንም፣ በጣም ይጨንቀናል። ይሄ ስላልገባን የጌታ ልጆች ሁሌም የንስሐ ሰው ናቸው። የእግዚአብሔርም ሰው የንስሐ ሰው። ጳውሎስ ብዙ ጊዜ ለመንፈሳዊ ልጆች ሲናገር ሁልጊዜ ለጢሞቴዎስ ሁልጊዜ አለቅሳለሁ አለ ለእናንተ ለሁሉም ማለት ኢቭን ደግሞ አንተ ጋር ስመጣ አለ ተጋብቶበታል። አንተ ጋር ደግሞ ስመጣ አንድ ነገር እናፍቃለሁ አለ። ያ የምታለቅሰውን እንባ ይለዋል። እንዴት የሚለቀስ እንባ እንዴት ይናፈቃል? የንስሐ የምልጃ እሱ አለ አንተ ጋር እሱን ለማየት እናፍቃለህ። ለይ ከናፍዩ የንስሐ ሁሌም አፉረ ዴቡ ተቀባጭ እሱ ካለ ጌታ ነው። መንፈስ ቅዱሳት መንደድ መቻል አለ። ማንም ጋር የሌለ ነው ይሄ። አሁን የምነግራችሁ ማንም ጋር የሌለ ሀብት ነው የጌታ ልጆች። ባክ እነኚህ ሶስቱ እናንተ ጋር ካለ ባጭር ቃል አንደኛ እግዚአብሔር ከእናንተ ጋር። እግዚአብሔር ከእናንተ ጋር ነው ማለት በሌላ ቋንቋ እናንተ የማንም አይደላችሁም፣ የእግዚአብሔር ናችሁ። የእግዚአብሔር ናችሁ ማለት ግን ምን ማለት ነው? የነጠጠል መጀመሪያ የምትነጠቁት እናንተ ናችሁ። ወዲገሌ ታውዝ ሌላውን ችግር የለውም። በቃ አስመርቶ ላገል አሲት ወዲገሌ ታናን እናንተ ትክክለኛ የጌታ ልጅ። ክብር ለኢየሱስ ይሁን። እግዚአብሔር ዘመናችሁን ይባርክ። እንግዲህ እስከ ዛሬ ሳምንት መዝገቡ ወደ መዝገብ ይከመል። አሁን ቆመን እንጸልያለን። እግዚአብሔር ይባረክ።